ሰበር ዜና የአሜሪካ ዜግነት ያላችሁ እንዲሁም የአሜሪካ ዜግነት ለማግኘት እያሰባችሁ ላላችሁ ሰዎች በሙሉ የአሜሪካ መንግስት ዲናቹራላይዜሽን ዘመቻ ወይም የዜግነት ስረዛ ዘመቻ መጀመሩን አስታውቋል። የአሜሪካ የፍትህ ሚኒስቴር ጀስቲስ ዲፓርትመንት እስከ መጪው መኸር ድረስ ከ250 በላይ የውጭ ሀገር ተወላጆችን ማለትም ኢትዮጵያንን ጨምሮ ማለት ነው የአሜሪካ ዜግነታቸውን ለመሰረዝ እቅድ መያዙን ገልጿል። A Justice Department official tells CBS News that the Trump administration plans to revoke the U.S. citizenship of more than 250 foreign-born citizens by the fall. The government has already filed several dozen denaturalization cases in recent weeks as part of an aggressive campaign to tighten the legal immigration process. Let's go live now to immigration correspondent Camilo Montoya Galvez. Camilo, great to be with you. How does this administration plan on tackling all of these cases, 250 of them? በዛሬ ቪዲዮ ሙሉ መረጃውን ነግራችኋለሁ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ በየትኛውም ግዛት በግሪን ካርድ በአሳይለም እንዲሁም በተለያየ አይነት አማራጭ የአሜሪካ ዜግነትን ጨምሮ ማለት ነው በማንኛውም አይነት አማራጭ ውስጥ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህን መረጃ ያገኙባቸውን የዌብሳይት ሊንኮች ማለትም የዩኤስሲአይኤስ ኦፊሻል ዌብሳይት ጨምሮ ማለት ነው አጠቃላይ ያሉትን የዌብሳይት ሊንኮች ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ኢንፎርሜሽን ማግኘት የምትፈልጉ ሰዎች ሊንኮቹን መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት እንዲሁም መግቢያ ላይ እንደነገርኳችሁ የአሜሪካ መንግስት የዜግነት ስረዛ ማለትም የአሜሪካ ዜግነት ማለት ነው ስረዛ ዲናቹራላይዜሽን መጀመሩን አስታውቋል። የአሜሪካ ፍትህ ሚኒስቴር ማለትም ጀስቲስ ዲፓርትመንት የምንለው ማለት ነው እስከ መጪው መኸር ወቅት ድረስ ከ250 በላይ የሚሆኑ የውጭ ሀገር ተወላጆችን ማለትም ኢትዮጵያንን ጨምሮ ማለት ነው አጠቃላይ የውጭ ሀገር ተወላጆችን የአሜሪካ ዜግነታቸውን ለመሰረዝ እቅድ መያዙን ገልጿል። A Justice Department official tells CBS News that the Trump administration plans to revoke the U.S. citizenship of more than 250 foreign-born citizens by the fall. The government has already filed several dozen denaturalization cases in recent weeks as part of an aggressive campaign to tighten the legal immigration process. Hi Liz, you mentioned that there are attempts right now by the administration to file 250 denaturalization cases this fiscal year by the end of the fall. And that may not sound like a big number, but 250 denaturalization cases in 1 year would be unprecedented. To put it in perspective, Liz, between 1990 and 2017, the Justice Department filed an average of just 11 cases to denaturalize foreign-born American citizens per year. ከዚህ በፊትም ያልታየ ከፍተኛ ቁጥር እንደሆነ እየተገለጸ ነው። ምንም እንኳ 250 የሚለው ቁጥር ትንሽ ቁጥር ቢመስልም በታሪክ ግን ከዚህ በፊት ታይቶ የማይታወቅ ከፍተኛ ቁጥር ነው እየተባለ ይገኛል። ለማነጻጸር ያክልም በ1990 እና በ2017 ዓ.ም ባሉት ዓመታት ውስጥም በአማካኝ በአመት 11 ሰዎች ብቻ ዜግነታቸው እንደሚሰረዝ ተገልጿል። ይህ አሁን ዘንድሮ የሚደረገው የዜግነት ሰረዛ ግን ከ250 በላይ ዜግነታቸው ማለትም በአንድ አመት ብቻ ነው። ይህ 250 ሰዎች ዜግነታቸውን እንሰርዛለን ብለው እንቅስቃሴ የጀመሩት እርምጃው ማንን ያነጣጠረ ማለትም ማንን ይመለከታል የሚለውን ስንመለከት መንግስትም ማጭበርበር በመጠቀም ማለትም በህገ ወጥ መንገድ የኢሚግሬሽን ፎርም ላይ የወንጀል ታሪካቸውን ደብቀው ዜግነት ያገኙ ሰዎችን ኢላማ ያደረገ ነው። ይህ ምን ማለት ነው? ወንጀል እያለባቸው ፎርም በሚሞሉበት ጊዜ ማለትም የአሜሪካ ዜግነት ለማግኘት ፎርም ይሞላል። እሱም ፎርም በሚሞሉበት ጊዜ ወንጀል የሰሩ ሆነው ወንጀል ታሪካቸውን ማለትም ሂስትሪያቸውን የሰሩትን ወንጀል በመደበቅ መንግስትን በማጭበርበር ዜግነት ያገኙ ሰዎችን ኢላማ ያደረገ ነው። ነገር ግን ይህ ብቻ አይደለም። ቀደም ሲል ይህ የዜግነት ስረዛ ሂደት በጣም ከባድ የሚባሉ ወንጀል የፈጸሙ ሰዎችን ለምሳሌ በሰብአዊ መብት ረገጣ ውስጥ የሚካተቱ ባለስልጣናትን ወይ ደግሞ የሰብአዊ መብት በከፍተኛ ሁኔታ የሚጥሱ ግለሰቦችን እንዲሁም ደግሞ ከባድ የኃይል ወንጀሎችን የፈጸሙ ማለትም ከባድ የሚባሉ ሽብሮችን ሊሆን ይችላል። ብዙ በርካታ ቁጥር ያላቸው ሰዎችን የገደሉ ሊሆን ይችላል። ወይም ይሄ ከባድ የሚባሉ ወንጀል የፈጸሙ ሰዎችን ብቻ ነበር የአሜሪካ ዜግነት ወይም ያላቸውን ዜግነት ስታተስ ሙሉ በሙሉ የሚያስቀማ የነበረው። አሁን ግን የትራምፕ አስተዳደር ይህንን የነበረውን አሰራር ማለት ነው በማዘመን የፋይናንስ ወንጀል የፈጸሙ ማለትም ግብር ያጭበረበሩ ሊሆን ይችላል ወይ ደግሞ ግብራቸውን በወቅቱ የማይከፍሉ ከፋይናንስ ጋር የሚገናኙ ወንጀል የፈጸሙ እንዲሁም ደግሞ የጤና ጥበቃ ማጭበርበር የምንለው ማለትም ሄልዝ ኬር ፍራውድ የምንለው ወይ ከጤና ጋር የተገናኙ ማጭበርበሮች እንዲሁም ደግሞ ሌሎች የኃይል ያልሆኑ ማለትም ትክክለኛ የሆነ የኃይል ቤዝ ያልሆኑ ወንጀሎችን የፈጸሙ ሰዎችም እንዲካተቱ የትራምፕ አስተዳደር
ወስኗል። በመጪው ወርም ማለትም በሴፕቴምበር ማለት ነው ከ250 በላይ የሚሆኑ ዜጎች ዜግነታቸውን ማለትም የአሜሪካ ዜግነታቸው እንዲቀማ ውሳኔ አስተላልፏል። The Justice Department says that it will target foreign-born American citizens who are alleged to have obtained their citizenship through fraud or illegally, including lists by concealing criminal conduct or other illicit activity on their immigration applications. We should underscore that this procedure has long been rarely invoked, complicated, lengthy, requiring prosecutors at the Justice Department to convince federal judges lists to strip somebody of their citizenship. But now the Trump administration is dramatically escalating the use of this procedure, saying that it is necessary to restrict illegal immigration into the U.S. ዜግነታቸው የተሰረዘባቸው ሰዎችም ማለትም በሚመጣው ወር ማለት ዜግነታቸው የሚሰረዝባቸው ሰዎችም የአሜሪካ ዜጋ በመሆናቸው የሚያገኟቸው መብቶችና ጥቅሞች ሙሉ በሙሉ እንደሚነሱ ተገልጿል። ወደ ቀድሞ የኢሚግሬሽን ደረጃቸው ማለትም በአብዛኛው ጊዜ ወደ ግሪን ካርድ ነው የሚመለሰው። ብዙ ሰው ማለትም ዜግነቱ ሲሰረዝ ወደ ግሪን ካርድ ነው እንዲመለስ የሚደረገው። ነገር ግን ወደ ግሪን ካርድ የተመለሰ ሰውም ከሀገር እንዲባረር ማለት ከአሜሪካ እንዲወጣ ዲፖርት ሊደረግ እንደሚችልም ተገልጿል። ስለዚህ በመጪው ሴፕቴምበር ወር ከ250 በላይ የሚሆኑ የአሜሪካ ዜግነት ያላቸው ሰዎች ዜግነታቸውን እንደሚሰርዙ የትራምፕ አስተዳደር ወይም የአሜሪካ መንግስት እየተናገረ ይገኛል። And lastly, we should underscore, Liz, that immigrants who are denaturalized lose all the legal benefits of being an American citizen. Also, they return to their prior immigration status, typically as green card holders, and then can face deportation to their countries of birth. So, Camilla, what do you know about the people the administration is targeting? Is it only individuals who have criminal records? It's a critical question, Liz. So the denaturalization process has long been limited to egregious cases. Think of human rights abusers or violent criminal offenders who obtained their citizenship here in the U.S. illegally or through immigration fraud. The Trump administration is dramatically expanding the categories of people who are now being prioritized for denaturalization. የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንደሰጧችሁ ማለትም መጠንቀቅ ያለባችሁ ሰዎች ካላችሁ ለመጠንቀቅ እንዲረዳችሁ አሪፍ ኢንፎርሜሽን እንደሰጧችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ የአሜሪካ መንግስት ስለመጣው አዲስ አሰራር ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናልም አዲስ የሆናችሁ ሰዎች ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ቪዲዮን ላይክ ያደረጋችሁ ምን ያህል እየወደዳችሁት የተመቻችሁ እየጠቀማችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት የተጠቀማችሁ እንደሆነ ስለምረዳ በቀጣይ አሪፍ መረጃዎች እንዳዘጋጅላችሁ አሪፍ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁ መልካም እድል፣ መልካም ጊዜ።